በእናትህ በቃ ማድረግ ያለብህን ነገር አድርግ። ከዚህ በላይ ምንም አይነት ድራማ አያስፈልግም። የምን ድራማ ነው የምትይው? ቆይ ዛሬ ምን ሆነሻል? ሆርሞኑ ነው እንደዚህ የሚያነጫንጭሽ? የምን ሆርሞን? የእርግዝናው ነው። እርግዝና? የምን እርግዝና? ውድ ባለቤቴ እርሶ የ2 ወር ከ15 ቀን እርጉዝ ኖት። ምን? እንዴት የምርመራ ውጤት እንደዚህ ሊሆን ይችላል? እርጉዝ ነኝ እንዴ? በጣም ነው የማመሰግነው የኔ ውድ፣ ደስ ብሎኛል። ልዩ ፈረሚልኝ። ወላጅ እናትሽ እያለች ማን ያልፈረም? የኔ ቆንጆ ደግሞ ጽሑፍሽ እንዴት ነው የሚያምረው! አንቺም ስትስቂ በጣም ደስ ያለሽ። እሺ እንደዚህ ሆኖ ለመምጣት ብዙ ሳትፈጭ ይባል። እስኪ አንተ ፍረድ። አረ እንደውም በጣም ፈጠንሽ። እንዴት ነው ያማረብሽ! እንደዚህ አይነት ቆንጆ ሚስት ነው እንዴ ያለ? ቆየ ተደብቀሽው ነበር እስከ ዛሬ። ማርዲያ ስለ ልጇ ሳቤላ መታመም ስትሰማ ወደ ቤት ለመመለስ ወሰነች። ከልጇ ጋር ሆና ከዚህ በኋላ ያላትን ቀሪ ጊዜዋን ከልጅ ጋር ባሳልፍ ይሻላል የሚል መላምት አድሮባታል። አብርሃምም ያልጠበቀው ከባድ ችግር ገጥሞታል። ትገኛለች ብሎ ያልጠበቃት ማርዲያ መገኘቷን ሲያውቅና በሌላ በኩል ደግሞ የዲና እርግዝና ግራ አጋብቶታል። አብርሃም መጀመሪያ ላይ እርግዝናዋን አምኖ መቀበል ቢያቅተውም ጥሩ የተጠራጠረ ቢሆንም አሁን ላይ ግን የማርኮንና የዲና ተንኮል አሁንም በድጋሚ እንዲታለልና እንዲያምናቸው አድርጓቸዋል። ማርኮን ኤፊን ደብድቦ ጥሎት ገንዘቡን ይዞ ተመልሶ ወደ ቤት መጥቷል። በዚህን ጊዜ ልዩንም ያየሽና የሰማሽውን ተናገሪ በሚል በማታውቀው ነገር ጉሮሯን አንቆ ሊገላት ለትንሽ ተርፋለች። ልዩ በእነሱ ያለ ጥፋቴ እየተሰቃየሁ መኖር ደክሞኛል። ከዚህ በኋላ ግን አቢ ሁሉንም ነገር ማወቅ ስላለበት እባክሽ ፎቶዎቹን ስጪኝ ስትላት ርብቃም ፎቶዎቹን እንዲያጠፋቻቸው በስተት ስትነግራት እጅግ በጣም አዝናለች። ይህንን መረጃ ለማግኘት ምን ያህል ዋጋ እንደከፈልኩ እያወቅሽ እንዴት እንደዚህ ታደርጊኛለሽ? ርብቃ አንቺ እነሱ ሰው ነሽ ወይስ እኔን ነው የምታግጂው? ወይስ እነሱን ምን አስበሽ ነው እንደዛ የምታረጊው? ይህንን ለማግኘት ስንት ዋጋ እንደከፈልኩ አታውቂም? አሁን ራሱ ከሞት ጋር ተፋጥጬ ነው የተመለስኩት። እኔ በማላውቀው ነገር እያሰቃዩኝ ነው። እንዴት እንደዚህ ታደርጊያለሽ? ብላ ርብቃና ልዩ በከባዱ ተጣልተዋል ማለት ነው። ርብቃም እንግዲህ የጥፋተኝነት ስሜት የራስ ወዳድነት ስሜት እየተሰማት ነው። ርብቃም በሰዓቱ ይህን ያደረገችው መጥፎ ህልም ስላየች እና ቪዲዮ ሲለቀቅባት ስትመለከት ስለነበረ ያንንም እንግዲህ ያ ነገር እንዳይፈጠር ብላ በማሰብ ነበር። ግን ደግሞ ልዩ ብዙ አማራጮችን ሰጣት ነበር። አውቃለሁ ችግር ውስጥ ልትገቢ ትችያለሽ፣ ግን ደግሞ እባክሽ ፎቶዎቹን አንቺ እንደላክ ሳይሆን በሌላ ሰው ስልክ ወዲያ ቢናስልክለት ብላት ነበር። ግን ደግሞ ርብቃ ቀድማ ፎቶዎቹን ስላጠፋቻቸው ፎቶዎቹን ካጠፋቻቸው በኋላ የራስ ወዳድነት ስሜት ቢሰማትም ምንም ማድረግ አልቻለችም። ልዩ ግን እጅግ በጣም አዝናለች። ለአብርሃምም እውነቱን ለመናገር ወስናለች። ግን ደግሞ ልዩ እውነቱን ለመናገር እጅግ በጣም ዘግይታለች። አብርሃምም ከሌላ ችግር ወደ ሌላ ችግር እየተሸጋገረ ነው። እሷም ብትሆን እናቷም ሆነች እህቷ የት እንዳሉ እንኳን በቅጡ አታውቅም። ግን ደግሞ ማርኮን ወደዛ ቤት ሲወስዳት ቤተሰቦቿን ሊለቅላት ቃል ገብቶ ነበር እንድትዋሽ ያደረጋት። ግን የልዩን ውሸት አምኖ እውነት ነው ብሎ መቀበል ቢያቅተውም ግን ደግሞ በልዩና በአብርሃም መካከልም ክፍተት ተፈጥሯል። ሰሎሜ እንግዲህ የእህቷን ትዳር ለምን በዚህ ልክ እንዲፈርስ እንደፈለገችና የእህቷ ልጅ ታማ እንኳ ህመሟን እየሰማች ልታዝን አልፈለገችም። በሰሎሜና በአብርሃም መካከል ያለው ግንኙነት ምን ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን።
በባለፈው ክፍል እንዴት ተመለከት ነው ሳቤላ ተከታታይ ድራማ እንግዲህ ማርዳ አሁን ላይ ልጇን በመንገድ ላይም ቢሆን እሷ አክስቷ እንደሆነች እያወቀች እና ምንጊዜም እናቷን ምን ያህል እንደምትናፍቃት እናቷን ማግኘት ምን ያህል እንደምትፈልግ ስትነግራት የማርዳ ልብ ቢቆስልም ግን ደግሞ ከምንም ይሻላል ብላ ልጇን ማግኘቷን ተያይዘዋለች። ለልጇ እናትነቷን እውነቱን እንዳትነግራት እኔ ሞቴን የምጠባበቅ ሴት ነገ ብሞት ልጄ ትጎዳብኛለች፣ እንዲሁ ጠፍታ ነው እናቴ እያለች ብትኖር ይሻላል የሚል ውሳኔ ወስናለች። ግን ደግሞ አሁን ላይ በውሳኔዋ መጽናት አልቻለችም። ምክንያቱም ሳቤላን ሰርፕራይዝ አደርጋለሁ ብላ ሳቤላ በዚህ ሰርፕራይዝ አጋጣሚ መታመሟን ተናግራለች ማለት ነው። ህመሟም ሕክምና እንደሚያስፈልገው ልዩ አሁንም ማርዳ እንዳትጨናነቅ ብላ ህመሟ ቀላልና ትንሽ እንደሆነ ብትዋሻትም ግን ደግሞ ማርዳ በልጇ ሁኔታ እጅግ በጣም አዝናለች። ምንም ነገር ቢሆን ግን እኔ ስለ ልጄ የማወቅ መብት ነበረኝ፣ ለምን አልነገራችሁኝም፣ ለምን ደበቃችሁኝ የሚል ቅሬታም አንስታለች ማለት ነው። ልዩም የተደበቀችው ያው ቀላል ዝም ብሎ ነገር ስለሆነ ከቁም ነገር ስላልተቆጠረ እንደሆነ ጭምርን ብትነግራት ግን ደግሞ እንግዲህ ማርዳ እጅግ በጣም ተክዛለች ማለት ነው። ምክንያቱም ለዚህ ቤተሰብ ስትል የእነሱን ደስታ ሳቅ ላለማደፍረስ የእሷን ህመምና መሞት ስለሞቷ ህመሟ ሞትን እንድትጠባበቅ እንዳደረጋት ሲያውቁ ይሰበራሉ። ከዚህ ውጭ እኔ ስቃይን ሁሉ ችዬ እነሱ ደስታ ይገባቸዋል ብላ ነበር ከእነሱ ርቃ ገዳም ውስጥ ገብታ ይህን ያህል ጊዜ ሞቷን ስትጠባበቅ የነበረችው። ግን ደግሞ ዶክተሩ የቆረጠላት ጊዜ ካለፈ ዋላ ደር ብሏል። እስካሁንም ቢሆን ይኸው በህይወት አለች። እስከ ዛሬ ድረስ የማያጓጓት ህይወቷ ሞትን ስትጠብቅ የነበረችዋ አሁን ደግሞ እባክህ ሞት አትውሰደኝ እያለች ወደ አምላኳ መማፀን ጀምራለች። ልጇን ካገኘች በኋላ የመኖር ጉጉት አድሮባታል። ልጇን ስታይ ትንሽ ብኖር የሚል ምኞት እየተመኘች ነው። ምን ይታወቃል፣ ማርዳ ሙሉ በሙሉ ጤነኛ ሆና ወደ ልጇና ወደ ቤቷ ትመለስ ይሆናል። ግን ደግሞ ዲና እንግዲህ የምርመራ ውጤቱ ከመምጣቱ በፊት ቤቱን ለቃ ለመውጣት ብትወስንም የተሸወደው አብርሃም አሁን ደግሞ ተራው እሱ ሆኗል። እሷ ከዚህ በፊት ደስተኛ ሆና ነፍሰ ጡር ነኝ ብትለውም ስቆ ደስ ብሎት ያቅፈኛል ብላ ስጠብቅ የነበረው አብርሃም ፈገግታንም አልሰጣትም ነበር፣ ያን ያህል አልተደሰተም ነበር። አሁን ደግሞ እሷ በሌላ በኩል ሰርፕራይዝ ሆናለች። ራሷን መጠራጠር ደረጃ ላይም ደርሳለች። አርግዤ ይሆን እንዴ? የምን እርግዝና ነው? አረገዝኩ? ብቻ ግራ ተጋብታለች። ይሄ ግራ መጋባቷ ደግሞ የሆርሞን ለውጥ ሊሆን ይችላል ብሎ ስላሰበ አብርሃም ተገርዶበታል። እውነታውን መረዳት አቅቶታል። እውነታውን በአንደበቷ እየነገረችው ቢሆንም ግን ደግሞ ልቡ የተሸፈነበት አብርሃም በጭራሽ ሊረዳ ፈቃደኛ አይደለም። አብርሃም የዕለት ደስታው ብቻ እያስደሰተው ነው። ይህን የምርመራ ውጤትም እንግዲህ የዲና እንደዛ መጨናነቅ የማያውቃት ዲና ያቺ ሰይጣን የነበረችው ሰይጣን እንኳን በዲና ይቀና የነበረችው ዲና ቀርታ አሁን ላይ አልቃሻ ሆዴ ቡቡ እውነታው ሲታወቅ ከዚህ ቤት በንርብቃ ፊት ተዋርጄ ልወጣ ነው የሚለው ነገር አስጨንቋት ስለነበር ሌት ተቀን ስታለቅስ ስታነባበት ስለነበርና እባክህ ወደ ልጆቻችን እንመለስ፣ እኔ በጣም ጨንቆኛል፣ እውነቱ ተጋልጦ እዚህ መዋረድ አልፈልግም፣ በክብሬ መውጣት አለብኝ፣ ሁሉም ነገር አብቅቷል፣ ደክሞኛል፣ ከዚህ በኋላ ምንም ላደርግ አልችልም እያለች ማርኮንን ስትለማመጠው ነበር። ማርኮንም በሱ ሙሉ እምነት እንዲኖራትና እሱን እንዲታምነው ከዛ ሁሉንም ነገር ማስኬድ ባለበት መንገድ እንደሚያስሄድ ሁሉንም ማስተካከል እንደሚችል ከሱ ምንም ሊያቅተው እንደማይችል ነግሯት ነበር። ግን ደግሞ ማርዳ በጭራሽ ይሄም ቢሆን ላምን አልችልም፣ በቃ አሁን አብቅቶልናል፣ ተዋርደናል፣ የውርደት ጫፍ ላይ ደርሰናል፣ ስለዚህ እባክህ ወደ ቤታችን እንመለስ ብትለውም እሱ የሚሄድበት ቦታ እንዳለውና ከዛ ቦታ እስከሚመለስ ድረስ የትም ፍንትክ ማለት እንደሌለባት ነግሯታል። እስከ ዛሬ ድረስ ማናየኝ ማን ሰማኝ ብላ ስትጨናነቅ የነበረችዋ ሴት ሌላ ሰው መጥቶ ሳያዳምጠን አይቀርም ያወራ ነው ባለ ጊዜ እንኳን እንዴ ዋናው ሰምቶ ከዋናውን ነገር ይዞ ሊመጣ አይደለም ወይ? አንተ ለዚህ ለትናንሹ ምን አስጨነቀ? የሚል ተስፋ መቁረጥ ይታይባት ነበር። ማርኮንም ይሄ ያንቺ ተስፋ መቁረጥ እኔንም ያደክመኛል፣ እባክሽ ብርታት እንድትሆኚ ነው የምፈልገው፣ ከአንቺ ተስፋ መቁረጥን ሳይሆን ተስፋን ነው የምፈልገው፣ ብርታት እንድትሆኚ ነው የምፈልገው እያላት ነበር። ግን ደግሞ ዲና በጭራሽ ልታምነው ስላልቻለች አብርሃም ማርኮን በወጣ ጊዜ እንግዲህ እኔ ለራሴ ባመልጥ ይሻላል ብላ ሻንጣውን ጠቅላ ስትወጣ ነበር ከአብርሃም ጋር የተገናኙት። እና አብርሃም ነፍሰ ጡር እንዳልሆነች ዲና በአንደበቷ እየነገረችው ቢሆንም
የምርመራ ውጤቱ ላይ ያለው ይሄ ነገር ቢሆንም ተሳስታ እንደሆነ ብትናገርም ከቤት ላለመውጣት ብላ እንደሆነ ብትነግረውም በጭራሽ ሊገባው አልቻለም። ስለምንድን ነው የምታወሪው? እባክሽ ጥለሽኝ አትሂጂ፣ እኔንም ልጄንም ጥለሽን አትሂጂ፣ እኔ በጣም ነው የምወድሽ የማፈቅርሽ ብሎ እንደውም አልቅሶ አስቀርቷታል። እውነታው እጅህ ላይ እያለ ለምንድን ነው በዝምታ የምትገለኝ? እያየህ የምታልፈው ነገር ደግሞ እኔን የበለጠ እየጎዳኝ ነው ባለች ጊዜ አብርሃምም እንዴ ምን ሆነሽ ነው? ሆርሞን መቃየር ነው እንዴ የሚያረገሽ? ነገሩን ያወሳሰብኩትን ይሆነኝ፣ በጣም ይቅርታ፣ የ2 ወር ከምናምን ነፍሰ ጡር ነሽ ባላት ጊዜ የምን ነፍሰ ጡር ብላው ነበር፣ ግን ደግሞ አልገባውም። የምን ነፍሰ ጡር ስትለው አንቺ ነፍሰ ጡር ነሽ 2 ወር ከምናምን ሆኖሻል እያለ ሲነግራት የምን እርግዝና ነው? የምን ነፍሰ ጡር ነው? አትቀልድ እያለችው ነበር። ግን ደግሞ አብርሃም ነገሩን ማስተዋል አልፈለገም፣ ወይም ደግሞ ወደኋላ ማሰብም አልፈለገም። የፊቱን ብቻ ነበር ይመለከት የነበረው። በዚህ ሁኔታ ላይ እንግዲህ አብርሃም ምንም ደስተኛ ቢሆንም ዲና ግን ድምጿን አጥፍታ እንዴ የእውነት አርግዤ ይሆን እንዴ የሚል የራሷ ስጋት ፈጥሮባት ነበር። ግን ደግሞ ስጋቷ ምንድነው ነፍሰ ጡር የእውነት ከሆንኩ ብላ ነበር የፈራችው። ቢሆንም ግን ያሁኑን ከአብርሃም ልላቀቅ እንጂ ለበኋላው ደግሞ መፍትሄ አይጠፋምና ምንም ችግር የለውም ብላ ራሷን አጽናንታለች። እና አብርሃም ደስተኛ ቢሆን ቢስቅም እንግዲህ በተራዬ ስለሆነ ያኔም እኔ አንቺን ስላላመንኩሽ ይህን ያህል ደስ አላለኝም ነበር፣ ስለዚህ አልፈርድብሽም ብሏታል። ብልሃተኛዋ ዲናም ወዲያው ዘወር አድርጋ አየህ አለመታመን እጅግ በጣም ያማል፣ እኔን ስላላመንከኝ ነው እኮ የዶክተር ርብቃን ወሬ ሰምተህ በዛ ላይ ደግሞ በሷ የመጣ ዶክተር ዘንድ ወሰድከኝ፣ እነሱን አምነህ እያለች አብርሃምን መውቀስ ጀምራለች ማለት ነው። በዚህን ጊዜ አብርሃም እጅግ በጣም ይቅርታ ጠይቋት፣ አዎ በሰዓቱ ትንሽ አለመግባባት ተፈጥሮ ነበር፣ አላመንኩሽም ነበር፣ እውነት ነው ጠርጥሬሽ ነበር፣ ይቅር በይኝ፣ አሁን ግን አምኛለሁ፣ ሁሉም ነገር ተረጋግጧል፣ እባክሽ ይቅርታ አድርጊልኝ ዲናዬ፣ እኔ አንቺን አጥቼ መኖር አልችልም እያለ ለምኖ ተማጽኖ አስቀርቷታል ማለት ነው። ለልጃችን ስትይ እያላት ነው። ልጅህንስ ቢሆን ከዚህ በፊት የሰጠሁህን የአልትራሳውንድ ውጤት ልጅህን ጥለዋል ነበር ሄድከው ባለችውን ጊዜ እሱም ቢሆን ሲጣደፍ ቸኩሎ እንጂ አውቆ እንዳልሆነ ጭምር ነግሯት እሷን እንግዲህ ተማጽኖና አሁን የምንሄድበት ቦታ አለ ሰርፕራይዝ አለሽ ብሎ ልብሷን እንድትቀይርና ቆንጆ ሆና እንድትወጣ ትእዛዝ ሰጥቷል። አብርሃም በጉጉት እየተጠባበቀ ነው ዲና ለብሳ እስከምትወጣ ድረስ። በሌላ በኩል ዶክተር ርብቃ ከኤፊ ጋር ተደዋውላ ኤፊ እየመጣው ነው እያላት እንደ ዱሯቸው እንደ መጀመሪያው ፍቅራቸው እየተጀናጀኑ ደስ የሚል ጨዋታ እየተጫወቱ ደርሻለሁ ብሏት እሷም የተቀጠረችበት ቦታ ላይ ቀድማ ተገኝታ ነበር። ግን ደግሞ ኤፊ ያልጠበቀው ነገር አግኝቶታል። ራሱ በጀመረው ቁማር ጨዋታ አሁን ላይ የማይወጣው ከባድ ችግር ውስጥ ገብቷል። ማርኮን እንግዲህ ኤፊን የሚያጠምድበት ብዙ መንገዶችን ብዙ ሚስጥሮችን አውቋል ማለት ነው። አንደኛው የቤቲንና የኤፊን ግንኙነት አውቋል። ሁለተኛ ደግሞ ቤቲና ርብቃ እህትማማች መሆናቸውን ያውቃል። በሌላ በኩል እንግዲህ በቁማር ብዙ ገንዘቦችን የተበላው ከማርኮን ጋር እየተጫወተ ነበር። ይህን ሁሉ ሚስጥር የሚያውቀው ማርኮን ከዚህ በፊት ግን በሰው እንዲያስደበደበውና ያስወጋው በሰው ኤፊ እንደሆነ ስለደረሰበት አሁን ደግሞ ማርኮን ብድሩን ለመመለስ እየተከታተለው ይገኛል። በዚህም አጋጣሚ ሮሚዮና ጁሊየት እያለ መንገድ ላይ ጠብቆ ወዴት እየሄድክ ነው እንዲዘንጠህ እያለው ነበር። እናም በዚህ ሁኔታ ላይ እንግዲህ ኤፊ ከፊቱ መንገዱን እንዲለቅለት ቢያዘውም ግን ደግሞ ማርኮን ይሄን ቀን በጉጉት ሲጠብቀው እንደነበረ ነግሮት ስለ ቤቲና ስለ ኤፊም ግንኙነት ከነገረው በኋላ ዛሬ ይሄን አጋጣሚ አግቼ አልለቅህም። ከዚህ በፊት አንተ በሰው ነበር፣ ወንድነት ግን በሰው ማስወጋት ከጀርባ አይደለም። አሁን ወንድና ሴቱ ይለይ ብሎ እዛው በቴስታ ደፍቶታል። ኤፊን እንዳይሞትም እንዳይሽርም አድርጎ ከደበደበው በኋላ ገንዘቡንም በስንት ልመና ክብሩን ያጣበትን የሚወዳትን ፍቅረኛውን በገንዘብ የቀየረበትን ይህን ገንዘብ ለማምጣት የሚወዳትን ፍቅሩን ደግሞ ላለማስቀየም ብሎ ዋጋ ከፍሎ ያመጣውን ገንዘብ በዛ ላይ ቶሎ ይመለስ የተባለ ገንዘብ እንግዲህ ማርኮን ይህን አጋጣሚ ከዚህ የተሻለ አጋጣሚ ላገኝ አልችልም። ይህ አጋጣሚ ማለት ለኔ ልዩ ነው። ከዚህ በፊት ገንዘቤን ዛሬ ነገ እያልክ ልትመልስልኝ አልቻልክም ነበር። አሁን ግን ገንዘቤ እጄ ላይ ወድቆ በጭራሽ ትቼ አልሄድም ብሎ ማርኮን ይዞ ሄዷል። ኤፊ እዛ ሆኖ ደም እየተፋ ቢሆንም እባክህ እያለ ቢለምነውም ግን ደግሞ ማርኮን ፈቃደኛ አልሆነም። ኧረ እባክህ ገንዘቤን ትቼልህ እንዲሄድ ነው። በአጋጣሚ ያገኘሁትን ገንዘቤን ቢያንስ የኔን እንኳን ባያህልም ግን ደግሞ ገንዘቤን ትቼልህ በጭራሽ አልሄድም፣ መልካም ጊዜ ብሎ እዛው በተዘረጋበት ጥሎት ሄዷል።
ርብቃም ደጋግማ ስልኩ ላይ ብትደውልም ስልኩ እየተነሳ አይደለም። ከዚህ በፊትም ቀጥሯት ቀርቷል። አሁንም በድጋሚ ቀጥሯት መቅረቱ የርብቃን ልብ እጅግ በጣም ሰብሮታል ማለት ነው። እንዴት በተመሳሳይ ስህተት ከዚህ በፊትም አሁንም በተደጋጋሚ እንዴት ትጎዳኛለህ ኤፊ፣ እንዴት ምንድነው ጥፋቴ እንደዚህ የምሆንበት ብላ እጅግ በጣም አዝናለች ማለት ነው። እንግዲህ ኤፊም እዛው ተዘርግቶ ቀርቷል። ማርኮን ወደ ቤት በተመለሰ ጊዜ ፊት ለፊት ያገኛት ልዩን ነበር። ልዩም ተደናግጣ ማርኮንን ስታዩ ማርኮን ደህና ነህ? እንዴት ነህ? ምግብ ላምጣልህ? ምናምን እያለች ነበር የድንጋጤዋን። ማርኮንም እንግዲህ የምታውቂውን ሁሉ ተናገሪ፣ ግድግዳ ስር ተለጥፈሽ ስታደምጪ የነበረው ምንድን ነው? የማንን ድምፅ ነበር? ስለምንስ ነው የሰማሽው? ብሎ ጉሮሮዋን አንቋታል። ልዩ ምንም የምታውቀው ነገር የለም። ስለምን እያወራህ እንደው እንኳን በቅጡ ማወቅ አልቻልኩኝም። ግን ምንድን ነው የምትለው? ስለምንድን ነው የምታወራው? ብላ እየጠየቀችው ነበር። ግን ደግሞ ማርኮን የሰማሽውን በሙሉ እውነቱን ተናገሪ፣ አለበለዚያ እገልሻለሁ እያላት ነው። ልዩም እኔ እምላለሁኝ ምንም የሰማሁትም ሆነ ያየሁትም ነገር የለም ብለው ነበር። ግን ደግሞ ማርኮን ሊያምናት ፈቃደኛ አልሆነም። ማርኮን ትንፋሿን አቋርጦታል። ልዩ መተንፈስ ያቅታት ሰውነቷ ዝላ በእጇ ስትከላከል የነበረ ቢሆንም ሁሉንም ትታለች ማለት ነው። እናም እንግዲህ ሞት ጋር እየታገለች ሳለ ድንገት በር ሲንኳኳ የበሩን ድምፅ ስለሰማ ማርኮን ልዩን ሲለቃት ልዩ መሬት ላይ ወድቃ ነበር። ከዛም ልዩ እንደምንም ትንፋሿን አሰባስባ በሩን ለመክፈት ወደ በር በሄደች ጊዜ ማርኮንም እየዛተባት ነው። እውነቱን እስካላወጣች ድረስ አለቅሽም እያለ እሱም እየዛተባት እሷን በሩን ለመክፈት ወደ በር ሄዳለች። በዛን ጊዜ እንግዲህ ዶክተር ርብቃ ስትመጣ ሲገናኙ ርብቃ እባክሽ እያለቻት ነበር። ርብቃም የልዩን ሁኔታ አይታ መገመት ስላልከበዳት ምን አርገውሽ ነው ብላ ነበር። ግን ደግሞ ልዩ ይኸው በማላቀው ነገር እያሰቃዩኝ ነው፣ እባክሽ አሁን አብርሃም ሁሉንም ነገር ማወቅ አለበት። ስለዚህ ፎቶዎቹን ስጭኝ፣ እኔ ራሴ ያሳየዋለሁ። አንቺን ችግር ውስጥ እንደሚከት ታውቃለሁ፣ ግን ደግሞ እኔ ራሴ ያሳየዋለሁ፣ አንቺን አሳልፌ ያልሰጠሽም ብላት ነበር። ግን ደግሞ ርብቃ የምትመልሰው ነገር አታለች፣ ዝምታም መርጣለች። ማርዲያ ልጇን ትምህርት ቤት ስለሸኘቻት እና የልጇ ትምህርት ቤት ደብተር ላይ የመጀመሪያ ጊዜ ፊርማዋን በማስቀመጧ እጅግ በጣም ደስ ብሏታል። ደስተኛ ሆናለች። ተመስገን ዛሬ አድርሰኸኝ ለልጄ ደብተርን መፈረም በቃውኝ እያለች ነው። ልዩንም አመስግናታለች። ልዩን ነበር ፈርሚልኝ ያለቻት። ልዩ ደግሞ የወለደችሽ እናትሽ በጎኔ ተቀምጣማ እኔ አንቺ ደብተር ላይ በጭራሽ አልፈርምም ብላ ነበር ማርዲያ እንድትፈርም ያደረገቻት። ማርዲያን እጅግ በጣም ደስተኛ አድርጓታል። እንግዲህ ርብቃም ልዩ በጠየቀቻት ጊዜ አንገቷን ከመድፋት ውጪ መልስ አልነበራትም። እባክሽ እየተሰቃየሁ ነው፣ ስቃይ አይታይሽም እንዴ? አቢንም ከችግር እናስወጣው፣ ችግር ውስጥ እየገባ ነው እያለቻት ነበር። ግን ደግሞ እንግዲህ ዶክተር ርብቃ ፎቶዎቹ እኮ ብላ አንገቷን ደፍታለች። ፎቶዎቹ ምንም እንዳትይ እባክሽ እያለቻት ነበር። ግን ደግሞ ርብቃ ፎቶዎቹን በስተት እንዳጠፋቻቸው ስትነግራት ልዩ እጅግ በጣም ደንግጣለች። ይህን ቀን እንዴት ስጠብቀው እንደነበር አታውቂም፣ በቀላሉማ እንዲህ ጉዳት አታረጊኝም እያለች ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ